ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቼ በያላችሁበት ዓለም ዳርቻ ሰላሙን ሁሉ ተመኘው። ለመጀመሪያም ጊዜ ወደ እኔ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ መግቢያው ላይ እንዳያችሁት በጣም ቆንጆ ጎመን ከቀይስር ጋር በጣም የሚጣፍጥ ምግብ ነው። እንግዲህ አብረን እንሰራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁኝ። በዚህ አጋጣሚ ለመጀመሪያ ጊዜ ወደ እኔ ቻናል የመጣችሁ ቪዲዮውን አይታችሁ ከወደዳችሁት ስራዬን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ ስል ከወዲሁ ጋብዛለሁኝ። ወደ ስራው አለፍኩ። አመሰግናለሁ። ስራዬን ስጀምር ዛሬ ዘይት አላጋልኩም። ሽንኩርትና ዘይቱን ጨውን አንድ ላይ ነው ጨምሬ የማበስል። ጎን ለጎን ደግሞ እዚህ ጋር ልጬ አነሳ ከትፌ ያዘጋጀሁት ቀይስር አለ። እሱን በመፍጫ ነው የምፈጨው በእጃችሁ እንዲሁም ደግሞ በመፈቅፈቂያም ፈቅፍቃችሁ መጠቀም ይቻላል። ለፍጥነቱ ስል ነው እኔ ማሽኑን የተጠቀምኩት። ሌላው ጎመን አለኝ እዚህ ጋር። ምንድን ያደረኩት ጎመኑን በደንብ አጥቤ ማታ ማጠንፈፊያ ላይ አድርጌ ነው ያሳደርኩት። ብዙ በምንሰራው ሰዓት ብዙ ውሃ እንዳይተፋብን ይረዳናል። እንደዛ አጥበን ስናስቀምጥ ጎመኑንም የምከትፈው በማሽን ነው። አነሳ አርጌ ልክ እንደ ቀይስሩ ነው አርጌ የምፈጨው። ያው እንደዚህ ሆኖ ቆንጆ ሆኖ ተፈጭቶልኛል። አሁን ደግሞ ወደ ማብሰሉ እንገባለን። ያው እዚህ ጋር እንደዚህ ሽንኩርቱ ቆንጆ ሆኖ በስሎልኛል። ከዚህ በላይ ብዙም አላበስለውም። የከተፍኩትን ቀይስር ጨምራለሁ። አብሬ ለተወሰነ ደቂቃ አበስለዋለሁ። ተመልካቾቼ ያው ቀይስሩና ሽንኩርቱ እንደዚህ ቆንጆ ሆኖ እየበሰለልኝ ነው። እዚህ ጋር ደግሞ ወደ አንድ የሾርባ ማንኪያ ከግማሽ የሚሆን የነጭ ሽንኩርትና ዝንጅብል እጨምራለሁኝ። ብዙ ቅመም ስለማንጠቀም ነጭ ሽንኩርትና ዝንጅብሉን ጨመር አድርገን ብንጠቀመው ጣዕሙን ቆንጆ ያደርግልናል። ብዙም ሳይቆይ ወደ ግማሽ የሻይ ማንኪያ የሚሆን ኮረሪማ እጨምርና ወዲያው የፈጨውትን ጎመን እጨምራለሁ። ምክንያቱም ጎመን ትንሽ ጊዜ ወስድ የለም ለመብሰል አብሮ እንዲበስልልን ቆንጆ ጣዕም እንዲኖረው ይረዳናል። ይሄንን በደንብ አድርጌ አቀላቅለዋለሁ። ተመልካቾቼ ያው እንደዚህ በደንብ አድርጌ አቀላቅየዋለሁኝ። እሳቱን በጣም ቀንሼዋለሁ። የመጨረሻ ፍሌም ላይ አድርጌ ነው እያበሰልኩኝ ያለሁት። እንደዛ ሲሆን ጊዜ የማይወስድም፣ ብዙ ውሃ መጨመርም አይጠበቅብንም። በራሱ ስቲም እያደረገ ይበስልልናል። እንዳያችሁት አሁን ይሄ ግማሽ ኩክድ ሆኗል። ሽታው ራሱ በጣም ደስ የሚል ሽታ ነው ያለው። እንዳያችሁት እንደዚህ ሶፍት እየሆነ መጥቷል። ሌላው ምንድነው እኔ ውሃ ጨምራለሁ። ትንሽ መረቅ ነው ለስለስ ያለ እንዲሆንልኝ ውሃ ጨምሬ ደግሞ አበስለዋለሁ። በዚህ አጋጣሚ ልክ እንደዚህም እንዳለ መጠቀም ትችላላችሁ። ምንም አይነት ውሃ ሳትጨምሩ የተወሰነ ውሃ ከጨመርኩኝ በኋላ አሁንም እሳቱን እንደቀነስኩት በጣም በዝቅተኛ እሳት መጠን ላይ አድርጌ አበስለዋለሁ። ተመልካቾቼ ያው ቀይስር በጎመናችን እንግዲህ ቆንጆ ሆኖ እየደረሰልን ነው።
እንዳያችሁት በጣም በጥሩ ሁኔታ ነው። ሽታውን በጣም ልዩ ነው። በዚህ አጋጣሚ ዳቦ ጋግሬ ነበርና የዳቦ አገጋገሩንም አንድ ላይ ነበር ሼር አድርጋችኋል ያልኩት። እንደ አጋጣሚ ሆኖ ሳይታሰብ ቪዲዮ ተደለተ። በዛ ምክንያት የዳቦውን አሰራር በጣም የሚጣፍጥ ዳቦ አሰራር ደግሞ ከሌላ ቪዲዮ ጋር ወይም ደግሞ ራሱን ችሎ ይዤላችሁ እመጣለሁ። በዚህን ሰሞን እንደምትወዱት ተስፋ አደርጋለሁኝ። እዚህ ጋር ጨው እጨምራለሁኝ የሚያስፈልገውን ያህል። እስቲም እንዲያደርግ እንደዚህ ድምድም አድርጌ ክዳኑን ከድኜ ደግሞ አበስለዋለሁ። ቀይስሩና ካሮቱ ትንሽ በዛ ስለሚል እዚህ ጋር የሚያስፈልገው ነገር ካለ አይተን እንጨምራለን። ትንሽ ጨው ያስፈልገዋል። እንዴት እንደሚጣፍጥ ልነግራችሁ አልችልም። ጨው ጨምራለሁኝ። ኮሮሪማም መጨመር የምትፈልጉ እንዲሁም ደግሞ ሌላ ቅመም ያጣፍጥልኛል ብላችሁ የምታስቡት ቅመም ካለ ጨምራችሁ መጠቀም ትችላላችሁ። ተመልካቾቼ አሁን ቆንጆ ሆኖ ደርሶልኛል። እንደምፈልገው በስሏል። እዚህ ጋር የማያቃጥለውን ቃሪያና 3 ደግሞ የሚያቃጥለውን ቃሪያ ጨምሬያለሁኝ። እሳቱን አጠፋለሁ። ልክ ቃሪያውን ስጨምር እሳቱን አጠፋለሁኝ። በደንብ አድርጌ አቀላቅዬ ደግሞ የቃሪያውን ጣዕም እንዲወስድልኝ እስቲም እንዲያደርግ ክዳኑን እከድነዋለሁኝ። የዛሬ የምግብ አሰራር ቪዲዮ ይሄንን ይመስል ነበረ። እንግዲህ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ለጾም አማራጭ ይሆናል። ጤናማም ነው ደግሞ ለጤናችን ለሰውነታችን ብዙም ቅባት ስለሌለው የሚጣፍጥ የምግብ አሰራር ነው ዛሬ ሼር ያደረኳችሁ። ዳቦ ደግሞ ይሄንን ይመስል ነበረ። እንዳጋጣሚ ያው እንደነገርኳችሁ ተደልቷል፣ ግን ይዤላችሁ እመጣለሁ በቅርብ። ይሄን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሼር በማድረግ ሌሎች ሰዎች ጋር ብታደርሱልኝ እጅግ በጣም ደስ ይለኛል። በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ቸር ሰንብቱልኝ። መልካም ቀን። ባይ ባይ።